በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅዳሴ ጎርጎርዮስ። ይሄ የኑሲስ ሊቀ ጳጳስ የነበረው ጎርጎርዮስ ነው። ይዲ ስለ አባቶቻችን ጳጳሳትና ስለ አባቶቻችን ኤጲስቆጶሳት፣ ስለ አባቶቻችን ቀሳውስትና ስለ ወንድሞቻችን ዲያቆናት ጸልዩ። የዚች ቤተ ክርስቲያን ልጆች ሆይ ስለ መሐይምናንና ስለ መሐይምንት ጸልዩ። ዳግመኛም ስለ ደናግልና ስለ መነኮሳት፣ ስለ ልጆችና ስለ ሕፃናት፣ ስለ ሽማግሎችና ስለ ጉልማሶች፣ ስለ ፈቶች ጸልዩ። እግዚአብሔር ፍቅሩ ከሁላችሁ ጋር ይኖር ዘንድ ቁሙ፣ በበጎ ቁሙ። የኑሲስ ኤጲስቆጶስ የባስልዮስ ወንድም የጎርጎርዮስ የቁርባን ምስጋና ይህ ነው። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ይካ እግዚአብሔር ከሁላችሁ ጋር ይሁን። ይህ ከመንፈስህ ጋር ይካ አምላካችንን አመስግኑት። ይህ እውነት ነው ይገባል። ይካ ልቡናችሁ ከፍ ከፍ አድርጉ። ይህ በአምላካችን በእግዚአብሔር ዘንድ አለን። ይካ ለእኛ በጎ ሥራን የሚሠራ ይቅር ባይ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔርን እናመሰግነዋለን። ቅዱስ አምላክ፣ መሐሪ አምላክ፣ ይቅር ባይ አምላክ፣ መዓትህ የራቀ ምሕረትህ የበዛ እውነተኛ ጥንት የሌለህ አምላካችን ፍጻሜ የሌለህ መድኃኒታችን አንተ ነህ። ቀኝ እጁ እሳት ነው፣ የቃሉም ሥልጣን የማይፈርስ ነው። ለዘመኑ ብዛት ርዝመት ቁጥር የለውም፣ ለግዛቱም ስፋት ወሰን የለውም። በእርሱ ዘንድ አድሎ የለም፣ ለቃሉም ምላሽ ፊት መንሳት የለበትም። ባለጸጋውን ስለ ባለጸግነቱ አያፍረውም፣ ድሃውንም ወደ ውጭ አስወጥቶ አይሰደውም። ከጥንት ጀምሮ የተሰወረውን የምታይ እስከ መጨረሻይቱ እስትንፋስም ነገሩን የምትመለከት አንተ ነህና ይዲ የአምላካችንን የጌትነቱን ብዛት እናስተውል። ይካ ሰማይን የፈጠረ ይህ ነው፣ ምድርንም የፈጠረ ይህ ነው። ለመለኮቱ ጥንት የለውም፣ ላይ የለውም፣ ታችም የለውም። ቁመት የለውም፣ ቀኝ የለውም፣ ግራም የለውም፣ መካከል የለውም። በዓለም ዳርቻ ሁሉ የመላ ነው። ከመላእክት ሁሉ ሕሊና የተሰወረ ነው። ባሕሪውን የሚያውቀው የለም። በእጁ የፈጠረውንም የሚቆጥረው የለም። ይዲ እለትነብሩ ተንሥኡ ይካ መጻ እመልዕልተ ሰማይ። ይቅርታ ወደ ግዕዝ ሄጄ ነው። ከጠፈር ከሰማይ ላይ መጣ፣ ከእኛም ዘንድ ሰው ሆነ፣ ከቀደመ ፍጥረቱ ዘንድ ሰው ሆነ። ሳይለይ በመለኮት ተድላ ወረደ፣ በእርሱም ሞት አዳነን። ይዲ ወደ ምስራቅ ተመልከቱ። ይካ አይነ ልቡናችንን ወደ አንተ እናንጋጥጣለን፣ ከሳደ ልቡናችንን እናዘነብልልሃለን። ለአንተ መገዛት ይገባል፣ ለመንግሥትህም ምስጋና ይገባል። ከሊቃነ መላእክትህም ጋር ንጹሕ ዕጣንን እናቀርብልሃለን። በዚህ ጊዜ ዕጣን ያሳርግ። ይህ አቤቱ በመንግሥትህ አስበን። ይካ ክንድ ያላቸው እጆቻችንን ዘርግተን በዚህ መሥዋዕት ላይ እናሳርፋለን። በፈቃዱ ታመመ፣ በፈቃዱ ተሰቀለ፣ በአባቱ ምክርም ሞተ፣ በሦስተኛውም ቀን ተነሣ። በክብር ወደ ሰማይ አረገ፣ ደም ግባቱ ሰማያትን አለበሰ፣ ምስጋናውን በምድር መላ። ይዲ ተሰጥኦውን መልሱ። ይህ ቅዱስ 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 ይካ በቀስታ አቤቱ ጌታዬ ሊቅ ከቀዳማዊና ከዳህራዊ ጋር አንድ የምትሆን ከሰማይ የወረድክ የሕይወት ኅብስት አንተ ነህ። በዚህ ኅብስት ላይና በዚህ ጽዋ ላይ መንፈስ ቅዱስን ኃይልንም ላክ። ነፍሳችንንና ሥጋችንን መንፈሳችንንም የሚያነጻ በእርሱ ከኃጢአታችን ሁሉ የነጻን እንሆን ዘንድ ቅዱስ ምስጢርህንም ለመቀበል እንቀርብ ዘንድ መንግሥት ያንተ ናትና ኃይልና ምስጋና ስግደትም ለዘላለሙ። ይካ ከፍ ባለ ቃል ቀዳማዊና ዳህራዊ የምትሆን የዘላለም አምላክ ሆይ ነገ ሳይኖርበት ቀዳማዊ የሚሆን ትላንት ሳይኖርበት ዳህራዊ የሚሆን ዛሬ ነገ ሳይኖርበት በዘመን ያረጀ ውሃን በደመና ውስጥ ይቋጥራል፣ ዝናምንም ከማኅፀኗ ውስጥ ያወርዳል። ወደ ሰማይ ሽቅብ ያወጣል፣ ለፍጥረት ሁሉ ምግብ ሊሆን ዝናምን ያወርዳል። እንዳሰበ ያደርጋል፣ እንደጀመረም ይፈጽማል፣ እንደወደደም ያከናውናል። ዓለምን ሁሉ የያዙ ሰለስቱ ዕደው ከእኛ ዘንድ አሉ። በአንዲት ምክር፣ በአንዲት ሥልጣን፣ በአንዲት ተዋህዶ ከአባቱ ጋር በአንድነት ሰማያትን ፈጠረ። እንደ እሳት አንተ ይቅር ባይ የለም፣ በቃሉ ሥልጣን እንዳንተ የሚታገስ የለም። ይህ አምላካችን ሆይ እንደ ቸርነትህ ነው እንጂ እንደ ኃጢአታችን አይደለም። ይካ ከግሩማን ይልቅ ግሩም ነው፣ ከልዑላንም ይልቅ ልዑል ነው።
ከተራሮች ራሶችም ይልቅ ጽኑ ነው። ከአርያም በላይ የሚኖር ክቡር ነው። ከጥልቅ በታች የሚወርድ ጥልቅ ነው። ሰረገላው በረድ ነው። የዙሪያው ስፋት በእሳት የታጠረ ነው። መሃሉም ጢስን የተመላ ነው። በመልክ የከበሩ ክንፎቻቸው 6 ከሚሆኑ በሁለንተናቸው ዓይኖችን ከተመሉ ከሊህ ከአርባዕቱ እንስሳት በቀር የሚገባ የለም የሚወጣም የለም። ይዲ ቀሳውስት እጆቻችሁን አንሱ። ይካ አባታችንን አዳምን በፈጠረባቸውና በተቸነከሩ እጆቹ ህብስቱን የያዘ ኃጢአት ሳይኖርበት ንጹሕ ነው፣ ዝገት ሳይኖርበት ጽሩይ ነው። በዚህ ጊዜ ህብስቱን ያንሳ። ይህ እናምናለን፣ ይህ እርሱ እንደሆነ በእውነት እናምናለን። ይካ አመሰገነ፣ ባረከ፣ 3 ጊዜ ህብስቱን ይባርክ፣ ቆረሰ። ከዚህም በኋላ ህብስቱን ሳይለየው ከ5 ላይ ጥቂት ያንቀው። ይህ ህብስት ለዓለም ሁሉ ደህንነትን የሚሰጥ እውነተኛ የጽድቅ መብል ሥጋዬ ነው፣ ንሱ ብሉ ብሎ ለደቀ መዛሙርቱ ሰጣቸው። የሚበላም ለዘላለሙ ይድናል። ይህ አሜን አሜን አሜን። ይካ ዳግመኛም በዚህ ጽዋ ላይ ከወይን ጋር የሕይወት ውሃን ተመለከተ፣ አመሰገነ፣ ባረከ፣ አከበረ። ይህ ጽዋ እውነተኛ የሕይወት መጠጥ የሚሆን ደሜ ነውና ንሱ ጠጡ ብሎ ለወገኖቹ ለደቀ መዛሙርቶቹ ሰጣቸው። ከእርሱ የጠጣ የዘላለም ሕይወት አለው። ለሕይወትና ለመድኃኒት የሆናችሁ ዘንድ ሁላችሁ ንሱ ጠጡ። ጽዋውን በቀኝ እጁ በአራቱ ማዕዘን ይወዝዞ ይላል። በዚህ ጊዜ ካህኑ ይህ አሜን 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 ይካ የወንዶችና የሴቶች ሁሉ መጸለያ በምትሆን በዚች በጸሎት ቤት የተሰበሰባችሁ ይህ አቤቱ ሞትህን እንነግራለን። ይካ ቃል ቀዳማዊ ነው። ያ ቃል የእግዚአብሔር ቃል ነው። ያ ቃል ሥጋ ሆነ፣ በእኛም አደረ፣ ከእኛም ሰወረው። የሚጠፋ ሥጋን ለበሰ፣ የማይጠፋም አደረገው። በዚች ሥጋ የማይገረፍ አምላክ ተገረፈ። በወንድማችሁ መከራ አንድ የምትሆኑ የወዳጆቻችሁንም መከራ የምትቀበሉ ይህን ግርፋት ታዩ ዘንድ ኑ። በዓይን ለሚያየው ዕጹብ ነው፣ በጆሮ ለሚሰማው ድንቅ ነው። ከባሪያ የፊቱን መጸፋትና በሊቃነ ካህናቱም ሸንጎ ራስን በዘንግ መመታቱን ታዩ ዘንድ ኑ። ዓለማትን ሁሉ የሚያድን ጌታን ያቀዳጁትን የእሾህ ዘውድ ታዩ ዘንድ ኑ። ለእርሱ ብቻ እንሰግድ ዘንድ ኑ። በአየር ላይ የምትወጡ ሁላችሁ የመላእክት ሰራዊት፣ ወደ ፀሐይና ወደ ጨረቃ ወደ ከዋክብትም የምትላኩ ወደ ባሕርና ወደ ቀላያትም የምትወጡ የአምላካችን የፊቱን መጸፋት ባያች ጊዜ ባሕር ተንቀጠቀጠች፣ ማየ ተከዜም ሸሸች። ፀሐይ ጨለመች፣ ጨረቃ ደም ሆነ። ፀሐይ ጨለመ፣ ጨረቃ ደም ሆነ። ከዋክብትም ከብዙ ብርሃናቸው ተራቆቱ። ሞት ፈራ፣ ዲያብሎስም ወደቀ። ሲኦልም ግሩም የሆነ አምላክን ለመቀበል ከወገኖቿ ጋር በአንድነት ሄደች። የካህናት አለቃ ወደ መጋረጃ ውስጥ በገባ ጊዜ በጸሎት ቤት የተደረገውን ድንቅ ነገር ታዩ ዘንድ ኑ። ሁሉም መለኮትን የምትሸሽግ ሕሊናትንም ሁሉ የምትሰውር ናት ይሏታል። የአጋይስትና የመናፍስት ጌታ በተዋረደ አህያ ግልገል ተቀምጦ ወደ እርሷ ገባ። በእግዚአብሔር ስም የሚመጣ ብሩክ ነው፣ አንተም የአማልክት አምላክ የእስራኤልም ንጉሥ እግዚአብሔር ብሩክ ነህ እያሉ ለሚያመሰግኑ ሕፃናት ሁሉ ጌትነቱን አሳየ። የሆሳዕናን ዑደት ለእነርሱ ለደቀ መዛሙርቱ አሳየ። ቡሩክ እርሱ በታላቅ ቃል እየጮኻችሁ ሆሳዕና በአርያም በሉ አላቸው። ሆሳዕና በአርያም፣ ሆሳዕና በአርያም፣ ሆሳዕና በአርያም። ይህ እየዞሩ እንደዚሁ ይካ ከመድኃኒትነቱ የተነሳ ከዚያ አስቀድሞ ያልተደረገ ከዚህም በኋላ የማይደረግ ታምራትና መንክራትን አሳየ። ሆሳዕና በአርያም፣ ሆሳዕና በአርያም፣ ሆሳዕና በአርያም። ይህ እንደ እርሱ ይካ ከመድኃኒትነቱ የተነሳ ከቤቱ መሠረት ሳይናወጥ ከልዑል መንበሩ ወርዶ ጸጋንና ኃይልን ሰጠ። ሆሳዕና በአርያም፣ ሆሳዕና በአርያም፣ ሆሳዕና በአርያም። ይህ እንደ እርሱ ይካ ከመድኃኒትነቱ የተነሳ ለኃጥአን የእንባ ምንጭ ሰጠ። የበደሉትን ያጸድቃቸው ዘንድ፣ የረከሱትን ያነጻቸው ዘንድ፣ የሳቱትን ይመልሳቸው ዘንድ። ሆሳዕና በአርያም፣ ሆሳዕና በአርያም፣ ሆሳዕና በአርያም። ይካ ከመድኃኒትነቱ የተነሳ ለዕውራን ዳግመኛ የማይጠፋ ዓለም ሊቀበለው የማይቻለው ብርሃንን ሰጣቸው።
ከሕሊና አስቀድሞ ያውቃል፣ ከሐሳብም በፊት ይመረምራል፣ የሚሰወረውም የለም። ይዲ ብፁዕ ንዑድና ቅዱስ ስለሚሆን ስለ ሊቃነ ጳጳሳት አለቃ ስለ አባ እገሌ፣ ብፁዕና ቅዱስ ስለሚሆን ስለ አባ እገሌ፣ ስለ አባ ቲቶ፣ ስለ አባ ፊልሞና፣ ስለ አባ አንድራኒቆስ፣ ስለ አባ ባስሊቆስ ባሮችህ ስለሚሆኑ ስለ እነዚህ አባቶቻችን ጳጳሳት፣ ስለ አባቶቻችን ኤጲስቆጶሳት ሃይማኖታቸው ስለቀና አባቶቻችን ቀሳውስት፣ ስለ ወንድሞቻችን ዲያቆናት እሊህንም አገልጋዮችህን ማራቸው። የሁሉንም ነፍስ አሳርፍ፣ ይቅርም በላቸው። አቤቱ አምላካችን በደላቸውን በእውነት ይቅር በላቸው። የኃጢአታቸውንም ሥራ አትመልከት። ቅዱስ ሥጋህን ለመቀበል የቀረቡትን ያልቀረቡትንም ይቀርቡ ዘንድ እዘዛቸው። በቃልህ ትእዛዝስ ሁሉ ይነጻል። የሊህንም የሁሉንም ነፍስ በአብርሃም በይስሐቅና በያዕቆብ አጠገብ አሳርፍ፣ ይቅርም በላቸው። ከዚች ቤተ ክርስቲያን ወደ ኋላ ያሉትን ሁሉንም ማራቸው። ሁላችንን ማረን፣ ይቅርም በለን ለዘላለሙ። ይካ ንፍቅ በጸሎተ ቡራኬ ፈንታ ልዩ ሦስት አቤቱ ዓለሙን ሁሉ የያዝክ በቃልህ ሥልጣን ደገኛና ድንቅ ሥራን የሠራህ ምስራቁንና ምዕራቡን ሰሜኑንና ደቡቡን መስዑንና አዜቡን ባርክ። ሰማይንና ምድርን ባሕሩንና ወንዞቹን የውሃውንም ፈሳሾች የውሃውንም ምንጭ ሁሉ ባርክ። የሰማይን ነፋስ ዝናሙንም ባርክ። ፀሐይንና ጨረቃን ከዋክብትንም ባርክ። ተራራውንና ኮረብታውንም እንጨቱንና ሰብሉን የምድርንም ፍሬ ባርክ። ከሰማይ በታች ያሉትን ከምድርም በታች ያሉትን ባርክ። አምላካችን ክርስቶስ ሆይ በልቡናቸው ስምህን መፍራትን ምላ፣ አነዋወራቸውንም እስከ ዘላለሙ አከናውን። 3 ጊዜ ሕዝቡን ይባርክ። ይዲ ንፍቅ ማራቸው፣ ይቅርም በላቸው። ይካ የእነዚህንም የሁሉንም የወንዶችና የሴቶች ባሮችን የአባቶቻቸውንና የቅዱሳን አባቶቻችንን የጳጳሳቱን ነፍስ አሳርፍ። አባታችን ጳውሎስና አባታችን ጴጥሮስ፣ አባታችን ጳጳሱ አባ ያዕቆብም፣ ክቡር አባታችን ጳጳሱ አባ ማቴዎስም፣ ዮሐንስና ስምዖን የእልፍዮስ ልጅ ያዕቆብም፣ የኢየሩሳሌም ኤጲስቆጶስ የጌታችን ወንድም የሚሆን ሐዋርያው ያዕቆብም፣ ባሮችህ ስለሚሆኑ ስለ ማርቆስና ሉቃስ፣ ቲቶ፣ ፊልሞና፣ ስለ ቀሌምንጦስም ባስሌዮስና አትናሲስ፣ ኤጲፋኔዎስና ኤጲስቆጶሱ አባ ሕርያቆስም፣ ክቡር የሚሆን ሊቀ ጳጳሱ አባ ዮሐንስ፣ ብፁዕ አባታችንም ጳጳሱ አባ ሲኖዳም አነዋወራቸውን ታቀና ዘንድ ዘወትርም የዕጣናቸውን መዓዛ ታሻትት ዘንድ እኛንም በእነርሱ ጸሎት ትምረን ዘንድ ለዘላለሙ። አስቀድሞ በዚች ቤተ ክርስቲያን ያረፉትን የአባቶቻችንን የጳጳሳቱንና የአባቶቻችንን የኤጲስቆጶሳቱን ነፍስ የቀሳውስቱንና የዲያቆናቱን የአናጉንስጢስንና የመዘምራንንም በር የሚዘጉትንም ነፍሳት በአንድነት አሳርፍ። አቤቱ አንተ የተሰወረውን የምታውቅ ነህና በቅድስት ትንሣኤህ አስነሳቸው። ቅዱስ ሥጋህን ለመቀበልና ክቡር ደምህን ለመጠጣት የተሰበሰብን እኛንም ፈቃድህን ከሠሩ ሰዎች ጋር በቀኝህ አቁመን። ሕፃናቶቻችንን አሳድግ፣ ዕድሜያቸውንም አርዝም። ጎልማሶቻችንንም እስከ እርጅና፣ ባለጸጎቻችንንም ድሆች አታድርግ። ድሆችንም ባለጸጎች አድርግ። ድውያኑንም አድን። ሕያዋኑን ጠብቅልን። የሞተውን ይቅር በል፣ በሕይወት ያለውንም ማር። ይህ አቤቱ ማረን፣ አቤቱ እራራልን፣ አቤቱ ይቅር በለን። በዚህ ህየንተ ይረስዮ ይላል። ይረስዮ ይካ ራሴን ባርክ፣ ህብስቱን አንድ ጊዜ ይባርክ። ነፍሴንም አክብር፣ ደሙን አንድ ጊዜ ይባርክ። ሥጋዬንም አንጻ፣ ሁለቱንም አንድ ጊዜ ይባርክ። ማህያዊ ሥጋህን ለመቀበል የመለኮታዊ ምስጢር ደም የሆነ ደምህን ለመጠጣት ይዲ በፍጹም ልብ ይህ በፊት እንደነበረ በዚህ ጊዜ በጣቱ ጠምቶ በደሙ ሥጋውን ይቅባ። ከእርሱ ለሚቀበሉ ሰዎች ሁሉ አንድ አድርገህ ትሰጣቸው ዘንድ የዘላለም ሕይወት ይሆናቸው ዘንድ ይህ አሜን። ይካ ያንተ በሚሆን በመንፈስ ቅዱስ አንድ እንሆን ዘንድ ሰጠን። ያማረ የመንፈስ ቅዱስን አንድነት እንድንቀበል አድርገን። ይህ እንደርሱ ይካ የመንፈስ ቅዱስን ጸጋ ላክልን። ይህ እንደርሱ ይዲ ለጸሎት ተነሱ። ይህ አቤቱ ይቅር በለን። ይካ ሰላም ለሁላችሁ ይሁን። ይህ ከመንፈስህ ጋራ ይካ የመፈተት ጸሎት ዳግመኛ እንማልደዋለን በል። ከአባታችን አብርሃም ጋር በተቀመጠበት እንጨት ላይ እንዲህ ብሎ የተነጋገረ እግዚአብሔር አብርሃም ሆይ አብርሃም ሆይ አብርሃም ሆይ አምላክህና የአባቶችህ አምላክ እኔ ነኝ።
ልዩ አምላክ አይደለሁም ብሎ ትእዛዜን የነገርኩህንም ቃሌን የምትጠብቅ ሁን። እኔም ለልጆችህ ምድርን እሰጣቸዋለሁ፣ ዘርህንም እንደ ሰማይ ኮከብ እንደ ባሕር ዳር አሸዋ አበዛቸዋለሁ። አብርሃም ሆይ ተነስ፣ ህብስት ያለበትን መሶብና ወይን ያለበትን ፊቀን መቁረጭትም መቀስ አብጅ። ከብላቴኖችህም ሁለቱን ከአንተ ጋር ይዘህ ወደ ደብረ ታቦር ውጣ። ስሙ መልከጼዴቅ የሚባለውን ካህን የእግዚአብሔር ሰው ሆይ፣ የእግዚአብሔር ሰው ሆይ፣ የእግዚአብሔር ሰው ሆይ ብለህ 3 ጊዜ ጥረው። ያን ጊዜ ፈጽሞ የሚያስፈራ ሰው ይወጣል። ባየኸውም ጊዜ አትፍራ። አብርሃምም ተነሳ፣ እግዚአብሔር እንደነገረው ህብስት ያለበትን መሶቡንና ወይን ያለበትን ፊቀኑን ከብላቴኖቹም ሁለቱን ይዞ መቁረጭቱንም አበጀ። ወደ ደብረ ታቦር ወጣ። የእግዚአብሔር ሰው ሆይ፣ የእግዚአብሔር ሰው ሆይ፣ የእግዚአብሔር ሰው ሆይ ውጣ ብሎም ጮኸ። ያን ጊዜ ፈጽሞ የሚያስፈራ ሰው ወጣ። አብርሃምም ባየው ጊዜ በግንባሩ ወደቀ፣ እንደ ሞተም ሆነ። መልከጼዴቅም እጁን ዘርግቶ አነሳው። አብርሃም ሆይ ተነስ፣ አትፍራ አለው። ወደ እኔ የላከህ እግዚአብሔር እርሱ ወደ አንተ ይመጣል ብሎ ነግሮኛልና። አብርሃምም ተነሳ፣ ሁለቱም የአምላካችንን የእግዚአብሔርን ጌትነቱን ተነጋገሩ። ይዲ ጸለዩ። ይህ አቡነ ዘበሰማያት ይካ። አብርሃምም ተነስቶ መቁረጭቱን ይዞ የእጁንና የእግሩን ጥፍሮች ቆረጠ፣ የራሱንም ጠጉር። መልከጼዴቅም ተነስቶ ህብስት ያለበት መሶቡንና ወይን ያለበት ፊቀኑን ይዞ ዓይኖቹን ወደ ሰማይ አንስቶ አመሰገነ፣ ባረከ፣ ቆረሰም። ለአብርሃምና ለልጆቹ በረከትን ሰጣቸው። የዚህን ጻድቅ ቁርባን የተቀበልክ እግዚአብሔር ሆይ ይህን መሥዋዕታችንን ወደ አንተ ተቀበል። በፍጹም ነፍስና ሥጋ በመንፈስና በሕሊና አጽናን። በንጹሕ ልብና በነፍስ ፍርሃት እናስተውል ዘንድ ያለማቋረጥና ያለመፍራት በሰማይ ያለህ ቅዱስ አባታችን እግዚአብሔር ሆይ ብለንም እንጠራ ዘንድ። ይካ ቅዱስ አባት ሆይ ቸርነትንም የምትወድ ቸር ሆይ እንማልድሃለን። ወደ ጥፋት እንዳታገባን ስህተትም እንዳይገዛን ከክፉ ሥራ ሁሉ አድነን እንጂ ከሐሳቡ ከቦዘኑ ከተንኰሉ ከሁከቱም ከቦዘኑ ነው የሚፈታተነንን አጥፋው፣ ከእኛም አርቀው። በእኛ ላይ የተከለውን ሁከቱንም ገስጽ። ወደ ኃጢአት የምትወስደንን ምክንያት ከእኛ ቁረጥ። ጽኑ በሚሆን ኃይልህ በጌታችን በኢየሱስ ክርስቶስ አድነን። ይህ የመድኃኔ ዓለም የመላእክት ሰራዊት በመድኃኔ ዓለም ፊት ይቆማሉ፣ መድኃኔ ዓለምን ያመሰግኑታል። የመድኃኔ ዓለም ሥጋውና ደሙ ወደ መድኃኔ ዓለም ፊት እንቅረብ፣ እርሱን በማመን ለክርስቶስ እንገዛለን። ይዲ ንፍቅ መኳንንት ይዲ ንፍቁ ዲያቆን ለማለት ነው። መኳንንት ደጆችን ክፈቱ። ይዲ የቆማችሁ ሰዎች ራሳችሁን ዝቅ ዝቅ አድርጉ። ይካ የአንድ ልጅህ የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ የጸጋው ሀብት መላ ማህያዊ በሚሆን ሕማሙ አምነናልና ሞቱን ተናገርን፣ በፍጹም ምስጢር መነሳቱንም አምነናል። ይዲ በፍርሃቱ ናችሁ ለእግዚአብሔር ስገዱ። ይህ አቤቱ በፊትህ እንሰግዳለን እናመሰግንሃለንም። ይካ ጸሎተ ንስሐ ይዲ ተመልከት። ይካ ቅዱሳት ለቅዱሳን ይህ ቅዱስ አብ አንድ ነው፣ ቅዱስ ወልድ አንድ ነው፣ መንፈስ ቅዱስም አንድ ነው። ይካ እግዚአብሔር ከሁላችሁ ጋራ ይሁን ከመንፈስ ጋራ ይህ ማለት ነው። ከዚህ በኋላ ቄሱ መላውን ህብስት በእጁ ይዞ ያንሳ፣ እንዲሁም ይበል አቤቱ ክርስቶስ ማረን። ይህ እንደ እርሱ ይዲ በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ። ከዚህ በኋላ ወደ ሕዝቡ ተመልሶ ይካ አምላካችን እግዚአብሔር ሆይ ከተቀበሉም በኋላ ሀዳፌ ነፍስ ዳግመኛም ሁሉን ለሚይዝ ጌታችንና መድኃኒታችን የኢየሱስ ክርስቶስ ጌታችንና የመድኃኒታችን የኢየሱስ ክርስቶስን አባት እግዚአብሔር አብን እንማልደዋለን። ከመላእክት ገናንነት ይልቅ የሰውን ትሕትና ወዷልና ከነገደ አብርሃም መዛግብት ይልቅ የአዳምን ንዴት ይወደድህ አቤቱ ከኢያቡሳዊት ልጅ ከኤልያ ፊት መልክ ይልቅ የዳዊትን የመልኩን ደም ግባት ይወደድክ ሆይ አምላክ ስትሆን ሰውን መውደድ ያለህ አምላካችን እግዚአብሔር ሆይ ይዲ ጸልዩ። ይካ የምታነጻ ሆይ ሥጋችንንና ነፍሳችንን አንጻ። የጌታችንንና የመድኃኒታችን የኢየሱስ ክርስቶስ አባት ዘላለማዊ አምላክ ሆይ ውሃ ከወይን ጋር ቀላቅለህ ነፋስንም ከእሳት ጋር ውሃውን ከመሬት ጋር ቀላቀልክ። እንዲሁ የእኛን ድካም ከመለኮትህ ጽን ጋር ጨመርክ። ዳግመኛም የእኛን መከራ
ከመስቀልህ መከራ ጋር አንድ አድርግ። ወደ አንተ እንለምናለን፣ ወደ አንተ እንማልዳለን፣ ወደ አንተ እንማለላለን ለዘላለሙ። ይህ አሜን። ይካ አንብሮ እድ አምላካችን እግዚአብሔር የጌትነትህ ብዕል ወደሚያድርበት ቤተ መቅደስህ ደክመው የመጡትን ባሮችህን ባርክ። ወንዶቹንና ሴቶቹን ሽማግሌዎቹንና ሕፃናቱን ባርክ። እኛንም በቅዱሳን መላእክትህ ኃይል አንድ አድርግ። በብርሃንህ መጋረጃ ጋርደን፣ በዕፀ መስቀልህም ሰውረን፣ ከክፉ ሥራም ሁሉ አርቀን። በጊዜው ሁሉና በሰዓቱ ሁሉ ጸሎትን ከሚያሳርጉ ቅዱሳን መላእክት ማኅበር ውስጥ አሳደረን። የበላነው ሥጋህ የጠጣነውም ደምህ ለኃጢአት ማስተስረያና ለዘላለም ሕይወት ይሁነን። በአንድ ልጅህ በእርሱ ያለ ክብር ጽን ላንተ ይገባል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። ይዲ ከቤተ መቅደስ ውጭ ቆሞ መኳንንት ደጆችን ክፈቱ 3 ጊዜ። ይካ ከመቅደስ ውስጥ ሆኖ ይህ የምስጋና ንጉሥ ማን ነው? 3 ጊዜ። መኳንንት ደጆችን ክፈቱ 3 ጊዜ። ይካ ይህ የምስጋና ንጉሥ ማን ነው? 3 ጊዜ። ይዲ ይህ የምስጋና ንጉሥ የኃያላን አምላክ እግዚአብሔር ነው። ይካ የምስጋና ንጉሥ ይግባ፣ የምሕረት አምላክ ይግባ። ከዚህ በኋላ መዘምራን ተቀብለው በማሕሌት ቃል እንዲህ ይበሉ። የምስጋና ንጉሥ ይግባ፣ የምሕረት አምላክ ይግባ 3 ጊዜ። ይሄን የሚቀደሰው መጋቢት 21 በገብርኤል በኒቆዲሞስ ረቡዕ እስከ ሆሳዕና ባለው ይቀደሳል ነው። ረድኤተ እግዚአብሔር አይለየን።